ከዛ ወዲያ የሚቀጥለውን ክፍል እንዲህ ትናንት የተማርነው ትምህርት ይሄ ነበር። ከትናንት ወዲያ ምዕራፍ 3 ነገ ጧት አንብቡት። ይሄንን እንደዚህ ይላችኋል። እንግዲህ አይሁዳዊ ብልጫው ምንድን ነው ብሎ ይጠይቃችኋል። እናንተ አይሁዳዊ ስለሆናችሁ ብልጫው ምንድን ነው? እስኪ በምድር የምትበልጡት ብሎ ነው የሚጠይቃቸው ጳውሎስ። ወይስ መገረዝ ጥቅሙ ምንድን ነው? እስኪ ንገሩኝ ይላችኋል። መገረዝ ጥቅሙ ምንድን ነው? አይሁዳዊ ማለት ከአይሁድ የተወለደ በግብሩ ትርጉም በኦሪት ስርዓት የተገረዘ ማለት ስለሆነ፣ አረማዊ ማለት ደግሞ አህዛብ ወይም ከአረማውያን ወይም ከአይሁድ ዘር ውጭ የሆኑ ማለት ነው፣ ያልተገረዙ ማለት ነው። ስለዚህ አህዛብ ጣዖት የሚያመልኩበት ዘመን በእርግጥ አይሁዳውያን ከአህዛብ ይበልጡ ስለነበረ የሚበልጡበት ደግሞ ብዙ ምክንያቶች ስለነበራቸው ምን ይላል እንግዲህ አይሁዳዊ ብልጫው ምንድን ነው ብሎ ይጠይቃቸዋል። እግዚአብሔር ማመኑ አይደለም፣ ለእግዚአብሔር መታዘዙ አይደለም፣ ለሕግ መገዛቱ አይደለም። የአይሁዳዊ ብልጫው ምንድን ነው ይላቸዋል። ጥያቄ ነው። ለምን ስንል አህዛብን የሚበልጡበት አይሁድ ብዙ ነገር ስለነበረ፣ ለምሳሌ ዘፍጥረት ምዕራፍ 14 ላይ ስንመለከት፣ ዘፍጥረት ምዕራፍ 12 ላይ ከቁጥር 3 ስንመለከት በእግዚአብሔር የተመረጠ የአብርሃም ልጆች በመሆናቸው ለአምልኮተ እግዚአብሔር የተገዙ ስለነበሩ፣ ህዝቡ የእግዚአብሔር ህዝብ ስለነበረ፣ እስራኤል ማለት የእግዚአብሔር ህዝብ ማለት ስለሆነ፣ ሕገ ኦሪት ስለተሰጣቸው፣ ብዙ ታምራት ስለተደረገላቸው፣ እግዚአብሔር አምላክ ስለጠበቃቸው፣ ጠላቶቻቸውን ስላጠፋላቸው፣ በጠላቶቻቸው ፊት ሞገስ ስለሰጣቸው፣ ከባርነት ነፃ ስላወጣቸው፣ ባህር ስለከፈለላቸው፣ ከአለት ላይ ውሃ ስላጠጣቸው፣ ከሰማይ መና ስላወረደላቸው አይሁዳ ከአሕዛብ የተሻሉ ነበሩ። ለምን? ለእግዚአብሔር የተገዙ ስለነበር። ስለዚህ ጳውሎስ ምን ይላቸዋል? ጥያቄ ጠይቃቸዋል። እዚህ ሮም ውስጥ ያሉትን አይሁዳያኖችን እንግዲህ አይሁዳዊ ብልጫው ምንድን ነው ይላቸዋል። ጥያቄ ምልክት ይጠይቃቸዋል። ይህንን የሚያነቡ ሰዎች እውነት ምንድን ነው ብልጫችን ብለው እንዲሉ ማለት ነው። ከዛ ወዲያ ደግሞ ወይስ የመገረዝ ጥቅሙ ምንድን ነው ብሎ ይጠይቃቸዋል። ጥያቄ ምልክት ነው። በዘመነ ክርስትና መገረዝ ጥቅም የለውምና ጌታችን የወንጌል ሕግ ሲሰራ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብሏል እንጂ የተገረዘ ይድናል ያልተገረዘ አይድንም ስላላለ፣ መገረዝ ሰዎችን የክርስቶስ ቤተሰብ ማድረግ ከቻለ፣ የእግዚአብሔር ልጆች ማድረግ ካልቻለ፣ መንግስተ ሰማያት ማውራስ ካልቻለ በእርግጥ ጥቅም የለውም ይላቸዋል። በመገረዛችን አይደለም ወደ እግዚአብሔር መንግስት የገባ ነው። የመገረዝ ጥቅሙ ምንድን ነው ብሎ ነው የሚጠይቃቸው ጳውሎስ። ምንድን ነው ጥቅሙ የመገረዝ? እንደ አባል እንሆናለን፣ ነገር ግን በመገረዝ ነው እንደ የዘላለም ሕይወት ያገኘ ነው ብሎ ነው የሚጠይቃቸው። ለምን ስላልተገረዛችሁ እናንተ የእግዚአብሔር ልጆች ተብላችሁ ልትጠሩ አትችሉም ብለው በአዲስ ኪዳን ከጣዖት አምልኮት የመጡትን እየወቀሱ ስለነበር፣ ከዛ ወዲያ እነሱን መልሶ ይጠይቃቸውና እንግዲህ አይሁዳዊ ብልጫው ምንድን ነው ካለ በኋላ ቆይ ይላቸውና የመገረዝ ጥቅሙ ምንድን ነው ይላቸዋል። ከዛ ወዲያ በሁሉ ነገር ብዙ ነው ይልና አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው። ታዲያ ምንድን ነው ብሎ ደግሞ ይጠይቃል። ምንድን ነው የሚለው? በሁሉ ነገር ብዙ ነው። መገረዝ በብሉይ ኪዳን ዘመን ብዙ ጥቅም ስለነበረ፣ በብሉይ ኪዳን መገረዝ ብዙ ጥቅም ስለነበረው ለአብርሃም የተሰጠው ነው፣ ምልክት ነበረ። በእኔና በእናንተ መካከል ላለው ቃል ኪዳን ምልክት ይሆናል ስላለ፣ ሳይገረዙ በነበረው እምነት ያገኘ የጽድቅ ማተብ የሆነ የመገረዝ ምልክት ተቀበለ እንጂ ተገርዞ ስላልነበረ። ግን የተገረዘው አብርሃም ምልክትን ሲሰጠው የእግዚአብሔር ወገን መሆናቸውን አብርሃም ያመነውን አምላክ ማመናቸው መለያ ስለነበረ ምልክት ስለነበረ፣ ታዲያ ምንድነው ካለ በኋላ በሁሉ ነገር ግን ብዙ ነበረ። በኦሪቷ አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው። ታዲያ ምንድን ነው ሲል ወንጌል ተሰብኮላቸው ቃሉ ተነግሯቸው የማያምኑ ስለምንድን ነው ብሎ ይጠይቃል ሐዋርያ። ምክንያቱም አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው። ታዲያ ምንድን ነው ብሎ ሲጠይቅ የጌታ ቃል አስቀድሞ ምን ተብሎላቸዋል? ተሰብኮላቸዋል። ማያምኑት ለምንድን ነው ብሎ ይጠይቃል። ከዚህ አስቀድሞ ከዚህ ግን የሚበልጥ በእግዚአብሔር ቃል ማመን ነው ብሎ ይናገራል። ታዲያ ምንድን ነው ካለ በኋላ የማያምኑ ቢኖሩ አለማመናቸው የእግዚአብሔር ታማኝነትን ያስቀራልን ብሎ ይጠይቃል። ምንድን ነው ይህ አረፍተ ነገር? በሁለት መንገድ ይተረጎማል ይሉናል የቤተ ክርስቲያናችን መምህር መጋቢ ስቡ አዳምጤ።
እንደዚህ ብለው ይናገራሉ። በሁለት ነገር ይተረጎማል። አንደኛው ትርጉም የማያምኑ ሰዎች ቢኖሩ እግዚአብሔር ታማኝ ሆኖ ጻድቅ ሆኖ አዳኝ ሆኖ ለዘላለም ይኖራል የሚል ነው። ምን ሲል የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራል ወይ ብሎ ስለሆነ የሚጠይቃቸው። እናንተ ባለማመናችሁ ወይ የማያምን ሰው ቢኖር የእግዚአብሔርን ጽድቁን፣ አምላክነቱን፣ አዳኝነቱን በእውነት ይሰርዘዋል ብሎ እየጠየቃቸው የመጀመሪያ። ሁለተኛው ትርጉም የማያምኑ ሰዎች ቢኖሩ የእነርሱ አለማመን ሌላውን ሰው በእግዚአብሔር እንዳያምን ሊከለክለው አይችልም ሲላቸው። ስለዚህ የማያምን ቢኖር አለማመናቸው የእግዚአብሔርን ታማኝነት ያስቀራል ብሎ ሲናገር፣ አንዱ በእግዚአብሔር ባያምን የእግዚአብሔርን ታማኝነት፣ የእግዚአብሔርን አምላክነት፣ አዳኝነት ይሰርዘዋል ብሎ ይጠይቃቸው። ሁለተኛው ደግሞ ሲጠይቃቸው ደግሞ የአንዱ አለማመን የሌላውን እምነት ይሸረሽሯል ወይ ብሎ ይጠይቃቸዋል። ማንን ነው እየጠየቀ ያለው? አሁን እዚህ ምዕራፍ 3 ላይ ስታዩ ሮማውያኖችን ነው? ከሮም የመጡትን ከግሪክ የመጡትን ነው ጳውሎስ እንዲህ እየወቀሰ ያለው? አይሁዳኖችን ነው? እስኪ ንገሩ። ለማን ይመስላችኋል? እስካሁን ባየ ነው በሶስቱ አይሁድና ወይንስ ከሮም ከግሪክ የመጡትን ነው አሁን እየወቀሰ ያለው? ማንን ነው እየጠየቀ ያለው? ማንን? እስኪ እስካሁን ባየ ነው አይሁድ ጎበዞች፣ አይሁዳውያን። ምክንያቱም በከፍተኛ ሁኔታ ያስቸገሩት የመጀመሪያዎቹ እነሱ ስለነበሩ አይሁዳውያኖችን እየጠየቀ ነው። ጎበዞች፣ እግዚአብሔር ከእናንተ ጋር ይሁን። ስታነቡ ግን እንደዚህ ባይብል ስተዲ ምናምን ስናጠና እባካችሁ በተቻላችሁ አቅም መጽሐፍ ቅዱስ ክፈቱ። ስለ እግዚአብሔር እስኪ እንትን አቧራዋን ጠረግረግ አድርጉ፣ ሽቶ ምናምን ቀቡት፣ ምናምን ፊት ለፊት አስቀምጡት። በዛሽ ሴቶች ነጠላ ልበሱ፣ ወንዶች እንደፈለጋችሁ ማንበብ፣ ሴቶች ግን ሸፈንፈን በሉ። መጽሐፍ ቅዱስ ስለሆነ እጃችሁ ምናምን ታጠቡ፣ እጅ ንጹህ ምናምን አድርጋችሁ ግለጹና ቃል በቃል ተከተሉ ክፍሉ። ደብተር ከያዛችሁ ደግሞ ቃል በቃል ትምህርቱ እየተማራችሁ ደብተር ላይ ጻፉት። እንደዛ እሺ። አለበለዚያ አይገባችሁ። መጽሐፍ ቅዱስ ይከፈት። ሌላ ጊዜ ግን ቪዲዮ እንደዚህ አስገባችሁና እስኪ ምን ያህል ሰው መጽሐፍ ቅዱስ ከፍቶ እየተማረ እንደሆነ እናያለን። ለሌላውም ትርጉም ስለሚሰጥ። ስለዚህ ከነገ ጀምሮ አንድ የገስት ላይ አስገባችኋለሁ። መጽሐፍ ቅዱስ ገልጣችሁ ቃል በቃል እያነበባችሁ ደብተር ላይ ስጽፉ ማየት ይፈልጋሉ። ስለዚህ ሁላችሁም ተዘጋጁ። እሺ እንቀጥል ወደ ትምህርታችን። እግዚአብሔር አምላክ ያስተምረን። ቁጥር 4 እንዲህ አይሁን፣ በቃል ትጸድቅ ዘንድ ወደ ፍርድም በገባ ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሆናል። ምን ማለት ነው? ሰው ሁሉ ውሸተኛ ከሆነ ማን? እግዚአብሔር እውነተኛ ይሁን። ምን ማለት ነው? እንዲህ አይሁን ሲል ሐዋርያው የማያምን ሰው የሚያምነውን ሊከሰው አይገባም ነው። የማያምን የሚያምነውን ሰው መክሰስ አይችልም። የሚከለክል ሰውም አይኑር። የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራል ብሎ ለጠየቀው ጥያቄ እንዲህ አይሁን ብሎ ደግሞ ራሱ ይመልስላቸዋል። ምን አይሁን? እንደዚህ አይሁን ይላል። አይሁን ራሱ ጳውሎስ መልስ ይሰጣል። ለምን? የሚያምኑ ሰዎችን የማያምኑ ሰዎች መከልከል ስለማይችሉ። ምን እያደረጉ ስለነበረ? አምነው የመጡትን እናንተ ካልተገረዛችሁ በጥምቀት መቀላቀል አችሉም እያሉ ስለነበረ፣ እናንተ የምትበሉት ምግብ አያጸድቃችሁም፣ ከእኛ ጋር አትሆኑም፣ እርኩስ ናችሁ እያሉ ስለነበረ፣ በአዲስ ኪዳን ክርስቶስ ያደረገላቸውን ነገር እነዛ አምነው ሲመጡ እነዚህኞቹ ውስጥ የነበሩ ሊቀበሉ ፈቃደኛ ስላልነበሩ ምን አለ? እንደዚህ እንዳታደርገዋል፣ እንደዚህ እንዳይሆን። ከዛስ በቃልህ ትጸድቅ ዘንድ ወደ ፍርድም በገባ ጊዜ ትረታ ዘንድ ተብሎ እንደተጻፈ ሲል ይህ መዝሙር 54 ላይ ተጽፏል። መዝሙር 54 ላይ ነው ያለው። መዝሙር 50 ቁጥር 4 ላይ አለ። ይህን የተናገረው መዝሙረኛው ዳዊት ነው። ትንቢት ነው። በቃል ትጸድቅ ዘንድ ወደ ፍርድ በገባ ጊዜ ትረታ ዘንድ ተብሎ የተጻፈው መዝሙር 50 ቁጥር 4 ላይ ነው። እግዚአብሔርን የሚናገረው ሁሉ እውነት እንደሆነ በፍርዱም አሸናፊ እንደሆነ ለማስረዳት የተናገረው ቃል። ስለዚህ ቅዱስ ጳውሎስ ምንድን ነው የሚለው? ክርስቶስ የተናገረው ቃል፣ እግዚአብሔር የሚናገረው ቃል እውነት ነው። ሰው ሁሉ ውሸተኛ ስለሆነ እግዚአብሔር ግን እውነተኛ ነው። ስለዚህ እግዚአብሔር አምላክ ሰው ሁሉ እንደሚዋሽ ገልጦ እግዚአብሔር ብቻ እውነተኛ ይላል።
ሰው ሁሉ ውሸታም ነው፣ እግዚአብሔር ግን እውነተኛ አምላክ ነው። ሰው ይዋሻል በዘመኑ፣ እግዚአብሔር ግን ውሸት የሌለበት። ሰው ሊዋሽ ይችላል፣ እግዚአብሔር እውነተኛ ዳኛ፣ እውነተኛ ፈራጅ ነው። ንጽህና የባህሪ ነው፣ ቅድስና የባህሪ ስለሆነ ስለዚህ መዝሙር 115 ቁጥር 2 ላይ ሐዋርያ ሰው ሁሉ እንደሚዋሽ ገልጦ እግዚአብሔር ብቻ እውነተኛ በማለት ይናገራል ማለት ነው። ስለዚህ ይህንን ክፍል ይናገራል። ከዛ ወዲያስ ነገር ግን አለ ጳውሎስ አመፃችን የእግዚአብሔር ጽድቅ የሚያስረዳ ከሆነ ምን እንላለን ይላል። አመፃችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ምን እንላለን ሲል ጳውሎስ ምን ማለቱ ነው? አመፃ የኃጢአት ማስረጃ እንጂ የጽድቅ ማስረጃ ሊሆን ስለማይችል፣ አመፀኝነት የአመፅ ከእግዚአብሔር ሕግ የመውጣት እንጂ የጽድቅ ማስረጃ ሆኖ ሊቀርብ ስለማይችል ሐዋርያው ይህን ቃል ሊናገረው የቻለው ጳውሎስ ኃጢአተኛ ሆኖ ሳለ ወንጌል ይሰብካል፣ የእግዚአብሔርን ተአምር ይደረግለታል የሚሉ ሰዎች በመኖራቸው። ይህን እያደረገ ያለው እኮ እሱ ኃጢአተኛ ሆኖ ነው ስለሚሉ ከኃጢአት አልወጣም ኃጢአት ሰርቷል እያሉ እያወሩበት ስለነበረ አመፃችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ታዲያ ምን እንላለን? አመፅ ለጽድቅ ምስክር ሆኖ ስለማይቀር ኃጢአተኛውን ይህንን እንዴት አደርጋለሁ ብሎ ይጠይቃቸዋል ማለት ነው። ቁጣ የሚያመጣ እግዚአብሔር አመፀኛ ነውን ይላል። መልሶ ይጠይቃቸዋል። ቁጣን የሚያመጣ እግዚአብሔር አመፀኛ ነውን ብሎ ይጠይቃል። ቅዱስ ጳውሎስ የሚቃወሙትን ሰዎች እንዲያስቡት አመፃ ጽድቅ የሚያስረዳ ከሆነ በአመፀኞች ላይ ሁሉ የሚፈርድ እግዚአብሔር አምላክ አመፀኛ ነው ልንለው ነው ወይ ብሎ ይጠይቃቸው። ብዙ ሰዎች ኃጢአትን ሰርተው መቅሰፍት ሲመጣባቸው እግዚአብሔርን ያማርሩ ስለነበር ኃጢአት ይሰሩና እግዚአብሔር ሲቀጣቸው ለምን ቀጣን ለምን ፈጠርከን ብለው ስለሚጮሁ ጳውሎስ ይጠይቃቸዋል። ቁጣን የሚያመጣ እግዚአብሔር አመፀኛ ነውን ብሎ ነው የሚጠይቃቸው። ጥያቄው እነሱ ባይመልሱትም እግዚአብሔር በኃጢአተኛው ላይ ቢፈርድ በአምላክነቱ እውነት፣ ፍትሐ፣ ጽድቅ ፈረደ ይባላል እንጂ አመፀኛ ይባላል። የራሱ ጥያቄ ራሱ በመመለስ ደግሞ ያስተምራቸዋል። እንደ ሰው ልማድ እላለሁ እንዲህ አይሁን ይላል። እንደዚህ አታርጉ። ሐዋርያ የተናገረው ነገር ሰዎች በልማድ የሚናገሩትን ስለሆነ አመፃ ወይም ኃጢአት የእግዚአብሔር ጽድቅ የሚያስረዳ ከሆነ ምን እንላለን ማለቱ በሰው ልማድ ነው እንጂ ይህ ሊሆን የማይቻል መሆኑን ይናገርና እንዲህ አይሁን ይላል። ይህ በሰው ልማድ ነው፣ እንደዚህ ስለምትሉ ነው ያልኳችሁ። ግን ይሄ ልማዳችሁ አይሁን። ይሄ ለእናንተ ምን አይሆን? ልማድ አይሆን። እግዚአብሔር አመፀኛ የሚቀጣው ፍትሐዊ ስለሆነ እንጂ አመፀኞችን ስለቀጣ እግዚአብሔር አመፀ ብሎ መናገር የሚችላል ብሎ ይልና እንደዚህ እንዳታደርጉ። እንግዲህ እንዲህ ቢሆን እግዚአብሔር በዓለም እንዴት ይፈርዳል ይላል። ታዲያ እግዚአብሔር እንዴት ሊፈርድ ነው? እግዚአብሔር በኃጢአተኞች ላይ ስለፈረደ እግዚአብሔር አምላክ ኃጢአተኞች ላይ ሞት ስላመጣ ታዲያ አመፀኛ ካላችሁት እግዚአብሔር አምላክ እንዴት በዓለም ላይ ይፈርዳል ታዲያ ይላቸዋል። ስለዚህ በዓለም ላይ ስለፈረደ ኃጢአተኞችን ወደ እሳት ስለወረወረ ስለቀጣቸው ሞት ስለሰጣቸው እርሱ ላይ ልታምፁ ነው ይላቸዋል። ጳውሎስ ጥያቄ ይጠይቃቸዋል። ማንን? አይሁዳውያኖችን። በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈርድብኛል ይላቸዋል። የሚገርም ጥያቄ ነው። ጳውሎስን ይቃወሙ ስለነበረ እዛ ሮም ውስጥ የነበሩ ቢጸ ሐሳውያን የሚባሉ የሐሰት ትምህርት የሚያስተምሩ የነበሩት ሮም ውስጥ ጴጥሮስ ካስተማረ በኋላ ጳውሎስ ካስተማረ በኋላ እነዚህ ቢጸ ሐሳውያን የሚባሉት የሐሰት መምህራን የሚባሉት ጳውሎስን እሱ ኃጢአተኛ ነው፣ እሱ አምጿል፣ የእግዚአብሔር ቃል ላይ አምጿል፣ የሙሴን ሕግ ሽሯል፣ እሱ እንደዚህ ነው እያሉ ይከሱ ስለነበር ታውቃላችሁ። እዚህ የሐዋርያት ሥራ ስንማር 21፣ 22፣ 23፣ 24 የሙሴን ሕግ ሽረሃል ብሎ እየከሰሱት እንደነበረ ጳውሎስ እንዴት እንደመለሰ ምናምን እናያለን። ያ ሁሉ ከመሆኑ በፊት ነው ይሄ እየሆነ ያለው። ስለዚህ እነሱ እንደዚህ አይነት ስራ ሲሰሩበት ጳውሎስ ይከራከራል። በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈርድብኛል ይላቸዋል። ምን ማለቱ ነው? መምህራችን ምን አሉ? እስኪ መምህራችን ሲያስተምሩ ምን አሉ? መምህራችን ሲያስተምሩ እንደዚህ አሉ። ሰዎች እንደሚሉት ለኃጢአተኛ ሰው ተአምር የሚደረግለት ከሆነ በአመፀኛው ላይ መቅሰፍት የሚያመጣ እግዚአብሔር አመፀኛ ከተባለ በዓለም ላይ እንዴት ይፈርዳል? እኔ ተአምር የማደርገው በኃጢአት ከሆነ ሰው ኃጢአተኛ የሆኑ ሰዎች እንደዚህ አይነት ስራ ከሰሩ
ታዲያ እግዚአብሔር አምላክ ለምን ይፈርዳል ይላቸውና በእኔ ውሸት ሲል ሰዎች ለሐሰተኛው ጳውሎስ ተአምር ይደረግለታል ስለሚሉት በእኔ ውሸት የእግዚአብሔር እውነት ለክብሩ ከላቀ እኔ ዋሽቼ የእግዚአብሔር ክብር ከፍ ካለ የእኔ ውሸት ክብሩን ከፍ ካደረገ ስለ ዋሸው ለምን ይፈርድብኛል አለ። ውሸት ያስፈርዳል? አትዋሹ ብሏል። ስለዚህ እንደ ሕጋችሁ ነው የሚላቸው። እኔ ዋሽቼ ተአምር ተደርጎልኝ የእግዚአብሔር ክብር ከፍ ካለ ታዲያ እግዚአብሔር በእኔ ላይ ለምንድን ነው የሚፈርደው ይላል። ከዛ ወዲያ ይጠይቃቸውና በውሸት ክብር የሚገኝ ከሆነ ውሸታም ለምን ይፈረድበታል ይላል። ምክንያቱም አትዋሽ ይላል ሕጉ ላይ አትዋሽ ይላል። ስለዚህ የሚዋሽ ሰው ይሄ ሁሉ ጸጋ የሚሰጠው ከሆነ ሙት የሚያስነሳ ድዊ የሚፈታ የእግዚአብሔርን በውሸት እግዚአብሔርን ከፍ ከፍ የማደርግ ከሆነ ክብር ሊገባኝ ይገባል። ዋሽቼ ከሆነ የማደርገው ለምን ሞት ይፈረድብኛል ብሎ ይጠይቅና የሐሰት አባት የተባለው ዲያብሎስ ስለምን ይወቀሳል ይላቸዋል። ስለምን ይወቀሳል? ታዲያ ስለምን መልካም እንዲመጣ ክፉ አናደርግም ብሎ ይጠይቃቸዋል። ከዛ ወዲያስ እንዲሁ ይሰድቡናል፣ አንዳንዱም እንዲሁ እንድንል ይናገራሉ፣ የእነርሱም ፍርድ ቅን ነው ይላል። እንግዲህ ምን ይሁን? ከእነርሱ እንበልጣለን? ከቶ አይደለም ይላል። ምን እያለ ነው? ስለምን መልካም እንዲታጣ ክፉ አናደርግም ሲል እውቀት ያነሳቸው ሰዎች እንደሚሉት ከሆነ መልካም ነገር ለማግኘት ክፉ ነገር መስራት ያስፈልጋል ካሉን ይላቸዋል። መልካም ነገር አይገኝም እንጂ ሐዋርያው ቅዱስ ጳውሎስ የተለያየ ታምራትን ሲያደርግ መንፈሳዊ ብቃቱን በማለቅ ፈንታ የውሸት ስብከት ነው እየሰበከ ያለው። አሁን እንደሚሉት ታምራትን ያደርጋል፣ ይሄ በውሸት ነው፣ በማጂክ ነው፣ በአስማት ነው ምናምን እንደሚሉት ጳውሎስን ይሉት ስለነበረ ስለምን መልካም እንዲመጣ ክፉ አናደርግም ታዲያ ይላቸዋል። እንደዛማ ከሆነ በቃ ይሄ ክፉ ነገሩ ጥበብ ሆኖ ብዙ ነገር እየመለሰልን ከሆነ በቃ ክፉ ነገር እናድርጋ ይላቸው። ክፉ አናደርግም ብሎ ይጠይቃቸዋል። ከዛ ወዲያስ እንዲሁ ይሰድቡናል አለ። እንዲሁ ደግሞ እንድንል ይናገራሉ። መልካም ነገር እንድናገኝ ክፉ ስራ እንስራ ብለን እንዳስተማርን ያወሩብናል። መልካም ነገር እንድናገኝ ክፉ ነገር እናድርግ ብለን እንዳስተማርን ይናገራሉ፣ ይሰድቡናል፣ ውሸት ይናገሩብናል፣ ሐሰት ያወሩብናል። ሐዋርያት መልካም ነገር ለማግኘት ክፉ የሚሰሩ ስለሚመስላቸው ቅን ነው ማለት አያጠራጥርም። ያው የእነርሱ ፍርድ ቅን ነው በማለት ሲናገር ቅን ነው ማለት አያጠራጥርም፣ ገሃነም ይወርዳሉ እያለ ነው። የእነርሱ ፍርድ ምንድን ነው? የእነርሱን ፍርድ ቅን ነው ሲል የታመነ ነው። በቃ በሐሰት ስለሆነ እየወቀሱ ነው ያሉት። እንደዚህ የሚሉና በውሸት ነው በአስማት ነው በምናምን ነው የሚሰሩት፣ እውነተኛ አይደለም ዋሽተው ነው ምናምን የሚሉን ካሉ እግዚአብሔር አምላክ ፍርዱ ቅን ስለሆነ እነሱ ለሚፈረደው ፍርድ ሞት ነው እያለ እንዲህ ለሚሉን ሰዎች ምን ሞት ይገባቸዋል። ስለዚህ ቅን ነው ማለት አያጠራጥርም፣ ገሃነም ይወርዳሉ ለማለት የተናገረው ቃል ነው ቅዱስ ጳውሎስ። የእነርሱ ፍርድ ቅን ነው ሲል እነርሱ የሚላቸው እነዚህ የሚዋሹት ማለት ነው፣ ሐሰት የሚናገሩ የሚሳደቡት። ስለዚህ ምን ይገባቸዋል? የገሃነም እሳት ይገባቸዋል፣ እግዚአብሔር ይፈርድባቸዋል ይላል። ይቀጥልና እንግዲህ ምን ይሁን ብሎ ይጠይቃል። እንግዲህ ምን ይሆን? ከእነርሱ እንበልጣለን? ከቶ አይደለም ይላል። ከማን? መልካም ነገር ለማግኘት ክፉ ስራ የሚሰሩ ሰዎች ፍዳ የሚጠብቃቸው ከሆነ ይህንና ወደ ገሃነም የሚወርዱ ከሆነ እኛም ክፉ ብንሰራ መከራ ይጠብቀናል ወይም ገሃነመ እሳት እንወርዳለን፣ ከእነርሱ አንበልጥምና ይላል። ስለዚህ ጳውሎስ ምድረው እየተናገረ ያለው እንግዲህ ምን ይሁን ይላል። እኛም ውሸት ዋሽተን ከሆነ ኃጢአትን ሰርተን ከሆነ ከእነርሱ አንበልጥም። ለምን? የሚዋሽ ሁሉ አንድ አይነት ቅጣት ስለሚያገኘው። ስለዚህ ሁላችንም ተያይዘን ወደ ምን እንገባለን? ከዋሸን ወደ ሞት እያላቸው ጳውሎስ። ግልጽ ነው ወንድሞች፣ ክፍሉ ግልጽ ነው። እየገባችሁ ነው ቤተሰቦች? እየገባችሁ ነው? እሺ፣ እግዚአብሔር አምላክ ከሁላችን ጋር ይሁን። እንግዲህ ምን ይሁን? ከእነርሱ እንበልጣለን ብሎ ሲል ከእነርሱ የሚላቸው ከሚዋሹት ከሚሳደቡት፣ እንደዛ አድርገን ዋሽተን ከሆነ አጭበርብረን ከሆነ ለእግዚአብሔር መንግስት እየሰራን ያለ ነው ሰው ከእነሱ አንበልጥም፣ እኛ ሞት ይገባናል ይላል ጳውሎስ። ከዛ ወዲያስ ከቶ አይደለም፣ እንደሱ አይደለም።
እንደሱ አይደለም አይ ይላልና እንደሱ አይደለም ይላል። ይቀጥልና አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። ከኃጢአት በታች ነበሩ። ምን ያደረጉ ስለነበረ እነዚህ አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋልና። ምን ማለቱ ነው? አይሁድ የግሪክ ሰዎች የሚለው ምዕራፍ 1 ቁጥር 14 ላይ ያለውን ይናገራል። ከቁጥር 1 ጀምሮ እስከ ምዕራፍ 1 ቁጥር 14 ላይ ስለሚናገር ከመዝሙረ ዳዊትም ጠቅሶ ስለሆነ የሚናገረው መዝሙር 13 14 ላይ ተመዝግቦ የሚገኝ ስለሆነ ሐዋርያዊን ጥቅስ የጠቀሰው ሰዎች ሁሉ ከኃጢአት በታች ስለነበሩ አይሁዳውያኖችም ይሁኑ ግሪካውያኖችም ሁሉ ከኃጢአት በታች ስለነበረ መዝሙረ ዳዊት አንድምታ ትርጓሜ ላይ ንጉሥ ሕዝቅያስ ለመውጋት የመጡ የሰናክሬም ሰራዊት እንደሚያመለክት ተተርጉሞ ስላለ እዚህ ክፍል ላይ ብዙ ነገር ይናገራል። ስለዚህ መዝሙር 13 14 ላይ ማየት ትችላላችሁ። ኢሳይያስ 36 ላይ ኢሳይያስ 36 ከቁጥር 1 እስከ 22 ላይ ተጽፎ ስለሚገኝ ሁሉ በኃጢአት እጅ ስር ወድቆ ስለነበረ ደምን ለማፍሰስ እግራቸው ፈጣን ነው፣ ጥፋትን ጉስቁልና በመንገዳቸው አለ፣ የሰላምን መንገድ አላወቁትም፣ የእግዚአብሔርን በመፍራት በዓይናቸው ፊት የለም የሚሉ ቃላት በመኖራቸው ነቢዩ ዳዊት ስለ ክርስቶስን ስለ መግደል በኋላ ላይ ስለ መጨከን ስለ መስቀል የተነገሩ ክፍሎችን ክፍል ቅዱስ ጳውሎስ ይጠቅሳል ማለት ነው። ስለዚህ ምንድነው አይሁድም የግሪክ ሰዎች ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል ሲል ሁሉ ክርስቶስን አልተቀበሉም ነበረና የመጣውን ክርስቶስን አላዩም። ግን በማመን ግን ምን ብሏል? ሁሉ ስለተገባ ሁሉ ስለተጨመረ ሁሉ ክርስቶስን በማመን ስለዳነ። ስለዚህ አስቀድመን ሲል ከማመን በፊት የነበረው ግሪካውያኖችም የሆኑ አይሁዳውያኖች ክርስቶስን ያላመኑ ሁሉ ምን ሆነው? በሞት ጥላ ስር ስለነበረ ዓለም ሁሉ በኃጢአት ተገዝቶ ስለነበረ በክርስቶስ በኩልስ በማመን ምን ሆኗል? የዘላለም ሕይወትን አግኝተዋልና። ስለዚህ እንዲህ ተብሎ እንደተጻፈ ይላል። እንዲህ ተብሎ ምን እንዳለ እንደተጻፈ እንዲህ ተብሎ እንደተጻፈ ምን ጻድቅ የለም አንድስ እንኳን። ስለዚህ አንድም እንኳን ምን በጽድቁ የዘላለም ሕይወትን ያገኘ ማንም ስላልነበር እንደዚህ በማለት ይናገራል። አስተዋይ የለም እግዚአብሔርንም የሚፈልግ የለም፣ ሁሉ ተሳስተዋል ብሎ ያስቀምጣል። ሁሉ ዓለም ሁሉ ምን ሆኖ ተሳስቶ ስለነበር ዓለም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ዓለም የሚለው ነፍስና ስጋ ያለው ሰው ሁሉ የሰው ልጆች ሁሉ እግዚአብሔር ፍርድን እንደሚወስዱ የተናገረበት ክፍል ነው። ስለዚህ ሁላችን ምን ሆነን ነበረ? በሞት ተገዝተን ነበረ። በአንዱ አዳም ምክንያት የገባው ሞት ዓለምን ሁሉ ገዝቶ ስለነበረ ሁሉ ጽድቅ ቢኖረው ጽድቁ ግን ምን ነበረ? ባዶ ነበረ። ሁላችን ጽድቃችን ምን ሆነ? የመርገም ጨርቅ ሆኖ ተቆጠረብን ብለው እንደተናገሩት ሁሉ መልካም ይሰራ ነበረ፣ ግን በልጁ በክርስቶስ በኩል የዘላለም ሕይወት ያገኙ ነበረ እንጂ ሁሉ ሰው ግን በጨለማ በሞት ስም ስለነበረ ክርስቶስ እስከሚመጣ ድረስ ዓለም ሁሉ በሞት ጥላ ስር ስለነበር፣ ስለዚህ ጻድቅም የለም አንድስ እንኳን፣ አስተዋይም የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስተዋል እያለ ያስቀምጣል። በዚህ በኢሳይያስ ክፍል ላይ 36 ላይ ያሉትን ክፍል ያስቀምጣቸዋል ማለት ነው። ከዛ ወዲያስ በአንድነትም የማይጠቅሙ ሆኗል፣ ቸርነት የሚያደርግ የለም አንድስ እንኳን ይልና ጉሮሯቸው እንደተከፈተ መቃብር ነው፣ በመመላለሳቸውም ሸንግለዋል፣ የእባብን መርዝ ከንፈሮቻቸው በታች አለ ብሎ ያስቀምጣል። ምን ማለቱ ነው? ሕግን የሚናገር ሁሉ ከሕግ በታች ላሉት እንዲናገር እናውቃለን ይልና አንዴ ይቅርታ፣ ቁጥር 19 ላይ 13 አንዴ ክፍሉን በደንብ እየከፈትኩላችሁ ልሂድ። ስለዚህ ምንድነው የሚላቸው? ጉሮሯቸው እንደተከፈተ መቃብር ነው። ጉሮሯቸው እንደተከፈተ ምንድን ነው? መቃብር ነው። ትርጓሜውን በደንብ ሊየው ብዬ ነው። ላውጣላችሁ ብዬ ነው። እሺ፣ እንደዚህ በማለት ይናገራል። ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸውም ሸንግለዋል፣ የእባብን መርዝ በከንፈሮቻቸው በታች አለ ሲል ሰው ሁሉ ስለ ሕግ ያወራል፣ ስለ ጽድቅ ያወራል፣ ስለ እግዚአብሔር አምላክ ይናገሩ ነበረ። ነገር ግን ሁሉ ምን ነበረ?
ውሸታም ነበረ። ህጉን ስለ ህግ ያወራሉ፣ ህግን ለመናገር ይሞክራሉ። ነገር ግን የማይጸድቁ መሆናቸው የህግ ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው ይህን ቃል የሚናገረው ማለት ነው። ህግ የሚለው ህገ ኦሪትም መሆኑን ግልጥ ነው። ሐዋርያው ይህን ቃል ለመናገር የፈለገው አይሁድ በህገ ኦሪት የተጻፈውን በመፈጸም የሚጸድቁ ስለመሰላቸው። ለምንድን ነው ዋናው ጉዳይ ብለናል። እዚህ ጉዳይ ላይ እዚህ ላይ ስንመጣ ዋናው ምንድን ነው? ትልቁ ነጥብ ምንድን ነው ስንል ይኸውላችሁ አፋቸው እርግማን መራራ ሞልቶበታል፣ እግሮቻቸው ደም ለማፍሰስ ፈጥነዋል፣ ጥፋትና ጉስቁልና በመንገዳቸው ይገኛል፣ የሰላምን መንገድ አያውቁም፣ ዓይኖቻቸው ፊት እግዚአብሔር መፍራት የለም፣ አፍ ሁሉ ይዘጋ ዘንድ ዓለም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ህግ የሚናገር ሁሉ ከህግ በታች ላሉት እንዲናገር እናውቃለን ሲል አይሁዳውያኖች ራሳቸውን ከፍ አድርገው የሙሴን ህግ ስለተሰጣቸው እነሱ ብቻ የሚጸድቁ ሌላው ግን የማይጸድቅ ሌላው ጽድቅ የሌለው ክርስቶስን በማመን የሚመጡ ሁሉ ክርስቶስን አምነው የተጠመቁ ሁሉ የዘላለም ህይወት እንደሌላቸው ያምኑ ስለነበረ ጳውሎስ ይህንን ይላቸዋል። አፋችሁ ለእርግማን መራራነት ተሞልቶበታል፣ እግሮቻችሁ ደም ለማፍሰስ ፈጣን ናቸው፣ ጥፋትን ጉስቁልና በመንገድ ይገኛል። ይህን ቃል ማን የተናገረው? ኢሳይያስ 36 በደንብ ያዙ። ትንቢተ ኢሳይያስ 36 ቁጥር 1 እስከ 22 ላይ እንዲሁም 37 ከ1 እስከ 38 ላይ ደምን ለማፍሰስ እግራቸው ፈጣን ነው፣ ጥፋትን ጉስቁልና በመንገዳቸው አለ፣ የሰላምን መንገድ አላወቁትም፣ እግዚአብሔርን መፍራት በዓይኖቻቸው ፊት የለም የሚሉ ቃላት በመኖራቸው ነቢዩ ዳዊት ስለ ሰቃልያን አይሁድ የተናገሩ ትንቢታዊ ቃል እንደሆነ ይናገራል ማለት ይናገራል። ስለዚህ ይሄ ትንቢት በእናንተ ላይ እየተፈጸመባችሁ ነው። ይህ ትንቢት ለእናንተ ነው የተነገረው። በአፋችሁ ትመሰክራላችሁ፣ በልባችሁ ኃጢአት ታደርጋላችሁ። በስራችሁ የእግዚአብሔርን ሕግ እናስጠብቃለን ትላላችሁ፣ በግብር ግን ከእግዚአብሔር ጋር አይደላችሁ። በማመን የመጡትን ጭምር ያሰቃዩ ስለነበረ ጥፋትና ጉስቁልና በመንገዳችሁ ይገኛል፣ የሰላም መንገድ አታውቁም፣ በዓይኖቻችሁ ፊት እግዚአብሔርን መፍራት የለም። ምክንያቱም አትዘሙት ይላሉ፣ ይዘሙታሉ፣ አትስረቁ ይላሉ፣ ከመቅደሱ ይሰርቃሉ፣ ሰው ላይ ለመፍረድ ፈጣን ናቸው፣ ግን ደግሞ ምሕረት አይሰጡ። በጣም በህጋቸው የሚድኑ ስለመሰላቸው ስለዚህ አፍ ሁሉ ይዘጋ ዘንድ ዓለም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ህግ የሚናገር ሁሉ ከህግ በታች ላሉት እንዲናገር እናውቃለን አለ። ህግን የሚናገር ሁሉ በህግ መገዛት አለበት ብሎ ጳውሎስ ይናገራል። ምክንያቱም ህግ የሚለው ህገ ኦሪትን ሲሆን ሐዋርያዊን ቃል ለመናገር የፈለገው አይሁድ በህገ ኦሪት የተጻፈው መፈጸም የሚያጸድቅ ስለመሰላቸውና በኢየሱስ ክርስቶስ ከማመን ወደኋላ ስለሚቀሩ የኦሪትን ህግ በመፈጸም ብቻ የሚጸደቅ እንዳልሆነ ይነግራቸዋል ማለት ነው። ምን ብሏቸው? ይህ ህግ ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው ይላቸዋል። ስለተገረዘ ይሄን ምግብ ስላለበላ ይሄን ስላደረግ ምናምን አይደለም፣ በልጁ በክርስቶስ እመኑ እያላቸው ነው። በክርስቶስ በኩል ያመነ ሁሉ ደግሞ ተጠምቆ የዘላለም ሕይወት ያገኛል። ስለዚህ እናንተ እንደምትሉት አይደለም፣ እናንተ መገረዝ ምናምን እንደምትሉት አይደለም። ስለዚህ ኃጢአት በህግ ይታወቃል። ኃጢአት በህግ ይታወቃል። ምን ህግ ኃጢአትን ስለምትገልጥ ኃጢአት የታወቀ ህግ ስለመጣ፣ ህግ ባይኖር ኖሮ ኃጢአት አይታወቅም ይላቸዋል። ለምሳሌ አታመንዝር ሞት እንደሚያመጣ የታወቀው ህግ ስለሆነ ነው። ስለዚህ አታመንዝር የሚለው ከህግ በፊት ማመንዘር ኃጢአት እንደሆነ አይታወቅም ነበረ። ኃጢአት መሆኑ የታወቀው በህግ ሲጻፍ ስለሆነ። ስለዚህ ጳውሎስ ምን ይላል? አሁን ግን በህግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ህግ ተገልጧል ይላቸዋል። ምኑን ያለ ህግ? ምድር የተገለጠው ያለ ህግ ምን ተገልጧል? በአዲስ ኪዳን የተገለጠው የእግዚአብሔር ጽድቅ በህገ ኦሪትም በነቢያትም ተነግሮ ነበረ። አምላክ እግዚአብሔር ከአንተ መካከል ከወንድሞች እንደኔ ያለ ነቢይ ያስነሳል፣ እርሱንም ታዳምጣለህ ተብሎ በህገ ኦሪት የተነገረው ለጊዜው ኢያሱን በሙሴ ለመተካት ቢሆንም ፍጻሜው ግን ለጌታችን የተነገረ ነው ይሉናል መምህራችን ዘዳግም 18:16። በነገራችን ላይ እዚህ አጠገቤ ላይ የመጋቢ ስቡ አዳምጤ የአዲስ ኪዳን መምህር የሆኑት የእሳቸውን መጽሐፍ ምስካሪ ጎን ለጎን አድርገን ነው ምንማረው። ስለዚህ ይህ ቃል አስቀድሞ የተነገረው በህግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ሲል ያለምንም ስራ በእግዚአብሔር በኩል በልጁ በኩል ምን አድርገናልና ያለ ህግ ተገልጦ የዘላለም ሕይወት ሰጥቶናል ሲላቸው ነው። በህግ አይደለም ክርስቶስን በማመን ነው ይላችሁ። እናንተ የምትሉት መገረዝማ ምን አላለም? የዘላለም ሕይወት አልሰጠም።
ግን ጥቅም ነበረው ይላቸዋል። ግን የዘላለም ሕይወት ያገኘ ነው በልጁ በኩል ነው። ያለምን ያለ ሕግ ያለ ጽድቅ ምን ሆኗል? ተገልጦልናል ይላቸዋል። እርሱም ለሚያምኑት ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው ይላቸዋል። ስለዚህ የዘላለም ሕይወት ያገኘ ነው ስለተገረዝን ሳይሆን ምን ስላልን ነው? በልጁ በክርስቶስ በኩል ነው ይላቸዋል። በልጁ በምን? በክርስቶስ በኩል ነው። ስለዚህ ልዩነት የለንም እና ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎላቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል ደግሞ እንዲያው በጸጋ ይጸድቃል ይላቸዋል። ሁሉ ምን ሰርቷል? ኃጢአት ሰርቷል። ሁሉ ግን በማን በኩል ጸደቀ? በልጁ በክርስቶስ በኩል። በምን? ቤዛ። ለማኝ አይደለም ክርስቶስ፣ ለምኖ አይደለም፣ ቤዛ ሆኖ። ለምኖ ማለትና ቤዛ ሆኖ የተለያዩ ናቸው። የሚለምን የሚሰጠው የሌለው ነው፣ እሱ ሰጪ ነው። ነገር ግን ስለ ሊቀ ካህንነት ግን ምን ሆኗል? አንዴ በመስቀል ላይ የሊቀ ካህንነትን ስራ ሰርቶልናል። እርሷም አንዴ በምን በኩል? ቤዛ ሆኖ በደም ዋጋ ሊገዛ። ስለዚህ ጳውሎስ በደም ዋጋ ተገዝተናል እያለ፣ ስለዚህ ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሏቸው ነበረ። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ምን በማድረግ? በማመን። ስለዚህ አይሁድን ነው የሚወቅሰው በዚህ ክፍል። እሺ፣ ሙሉ ለሙሉ አይሁዳኖችን እየወቀሳቸው ያለው ሮም ከተማ ያሉትን አይሁድ፣ ይሄ ካልተገረዛችሁ፣ ይሄ ምግብ ካላቆማችሁ፣ እንዲህ ካላረጋችሁ የሚሉትን ማለት ነው። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው ይላል። በምኑ? በደሙ። አንድ ጊዜ የፈሰሰችዋ ያቺ የቀራንዮ ደም ለዘለዓለም ምን ከኃጢአት የምንወጣባት አምነው ለሚመጡት ሁሉ ምን ይሆን ዘንድ ማስተሰሪያ አድርጎ አቆመው። አንዴ ምን ለሚያደርጉ? አምነው ለሚመጡ። በምን በኩል? በደሙ በኩል ምን ማስተሰሪያ አድርጎ አቆመው። ታዲያ ምንድነው የምትሉት እያላቸው ነው ጳውሎስ። ምንድነው የምትሉት? ሳይገረዙ የመጡት በልጁ በኩል ያመኑትን በክርስቶስ ደም የዘላለም ሕይወት አግኝተናልና በሱ በኩል ያገኘነውን ይህንን እናንተ ለምንድነው የምትከለክሉት እያላቸው እኮ ነው። በእምነት የሚገኝ ነው በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጻድቁን ያሳይ ዘንድ ነው። በፊት የተደረገው ኃጢአት ምንድን ነው? በፊት የተደረገው ኃጢአት ምንድን ነው? አዳም የሰራት ኃጢአት፣ በአዳም ምክንያት የገባችዋ ሞት። በማን በኩል? በእግዚአብሔር ችሎታ፣ በእኛ አይደለም። አሁን አንተ በስራ ጸድቅ ያለው ነው እንዴ የምትለው የሚሉ ሰዎች ይህንን ግራ አጋብቷቸው። ኦርቶዶክሳዊ ትምህርት በስራ ጸድቅ ያለው የሚል ማንም የለም። ስራ ግን ያጸድቀኛል ግን እንላለን። ስራ ምን ይለናል? ጽድቅ ይሰጣል። ምን ከሆነ? በእምነት ካለን። እምነት የሌለው ስራ ቢኖረው ምን ይጠቅመዋል? ወይስ እምነት ያለው ስራ ከሌለው ምን ያደርግለታል? ሰው ግን እዚህ ጋር እየተወራ ያለው ጽድቅ የትኛው ነው ስንል ስለ መገረዝ፣ ህግን ስለመፈጸም፣ በሙሴ ህግ የተሰጠ እኔ ከደም ተጠብቅ ያለው ተገርዥ ያለው ምናምን በማለት አይደለም የዘላለም መንግስት ያገኘ ነው እያላቸው እኮ እነሱ ምን እያሉ ስለሆነ ካልተገረዛችሁ ወደ አዲስ ኪዳኑ አትመጡም እያሉ ስለሆነ እናንተ አቁሙ እያለ ነው ጳውሎስ። ምን ሆናችሁ ነው? የዳን ነው በክርስቶስ ደም አይደለ እንዴ? አንድ የተፈጸመችው ደም በእሱ ታርቀን ልንገባባት አይደለም ወይ? መገረዝ አድኖናል ወይ እያላቸው እኮ አላዳነንም። አባቶቻችን ተገርዟል፣ ድነዋል ወይ? አልዳኑም። የዳኑት በልጁ በኩል ነው። ስለዚህ በፊት የተደረገው ኃጢአት በማን ፍቃድ? በእኛ ስራ ሳይሆን በእግዚአብሔር ችሎታ ስለመተው ጻድቁን ያሳይ ዘንድ፣ በእኛ ሳይሆን በክርስቶስ። አሁን ይቀጥልላችኋል። ከዛ ላይ እራሱም ጻድቅ እንዲሆን በኢየሱስ የሚያምኑን እንዲያጸድቅ አሁን በዚህ ዘመን ጽድቁ ሲያሳይ ዘንድ ነው አላቸው። ምን እያላቸው? ምን እያላቸው? በኢየሱስ ክርስቶስ ቤዛነት በኩል ዳንን ካለ በኋላ እንዲያው በጸጋው ይጸድቃሉ ሲል ጸጋ ስጦታ ማለት ሲሆን በክፍል እዚህ ኤፌሶን ላይ ምናምን ሌሎች ክፍሎች ላይ እናየዋለን። እንዲያው በጸጋው ሲል ማለት በነፃ ዋጋ ያለ ምንም ነገር በነፃ ዋጋ ተገዝተናል እያላቸው ነው። በነፃ ዋጋ ነው እግዚአብሔር ይገዛል። ደሙን ሰጥቶ በመስቀል ላይ የተሰቀለልን እንዲሁ በጸጋ ድነናል። እንዲሁ
በፍቅሩ እንዲሁ ዓለምን ወዶታልና። የማይሞት አምላክ በስጋ ሞቶ ደምን አፍስሶ በደሙ በኩል ነፃነትን አግኝተን በልጁ በኩል ታርቀን የዘላለም መንግስት ምን ብለናል? ወርሰናል። ጳውሎስ የዘላለም መንግስት በማን በኩል? በክርስቶስ በኩል በደሙ በኩል። እናንተ እንደምትሉት መገረዝ ምናምን አይደለም እያላችሁ ነው። ከዛ ወዲያ ምን ይላል? ምን ይላችኋል? ከዛ ወዲያ ጳውሎስ ይቅርታ፣ እነርሱም የእግዚአብሔር በእምነት የሚገኝ በደሙ የሆነ ማስተስረያ አድርጎ አቆመ ሲላቸው ጸጋ ብሎ የገለጠው የኢየሱስ ክርስቶስ ቤዛነት ወይም ለሰው ልጆች ሁሉ የከፈለው ራሱን ጻድቅ እንዲሆን በኢየሱስ የሚያምን ሲል በክርስቶስ በኩል ያመነ ሁሉ ራሱን ጻድቅ እንዲሆን እግዚአብሔር ጽድቅ እውነት እንዲታወቅ ለማለት በኢየሱስ የሚያምን እንዲያጸድቅ ማለትም በኢየሱስ ክርስቶስ የሚያምን እንዲያከብር ማለት ሲሆን አሁንም በዚህ ጻድቅ ያሳይ ዘንድ ሲል በዘመነ አዲስ እውነቱ ይገለጣል ሲል፣ ስለዚህ ክርስቶስን ያመነ ሁሉ በዘመነ አዲስ ወይም ደግሞ በአዲስ ኪዳን ያሉ ሁሉ ማንን? ክርስቶስን በማመን በዚህ ዘመን ጽድቁን ያሳይ ዘንድ ነው። መጽደቃችን በማን በኩል? በክርስቶስ በኩል። የዘላለም ሕይወት ያገኘነው በማን በኩል? በክርስቶስ በኩል። ከጠፋንበት ከሞትንበት በጨለማ ውስጥ ከወደቅንበት ነፃ የወጣ ነው በማን? በክርስቶስ በኩል ስለሆነ በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላቸዋል። በምን? በእምነት። ማንን? ክርስቶስን በማመን። ስለዚህ ትምክህት እንግዲህ ወዴት ነው ይላል። እርሱ ቀርቷል። ትምክህት የሚላት ምንድናት? የኦሪት መገረዝን። እኛ አይሁዳዊ ነን፣ እኛ የአብርሃም ዘር ነን፣ እኛ የእንትና ነን የሚሉ በህግ የሚተማመኑ እኛ ተገርዘናል፣ በመገረዛችን የእግዚአብሔር ሕዝብ ነን ምናምን ብለው ሌሎቹን የሚንቁትን ሰዎች ይጠይቃቸዋል። ትምክህትስ እንግዲህ ወዴት ነው ይላል። እርሱ ቀርቷል፣ በመገረዝ አይደለም። እኛ የአብርሃም ዘር ነን ምናምን የሚባል ነገር የለም። በየትኛውስ ህግ ነው ይላቸዋል። በስራ ህግ ነውን ብሎ ይጠይቃቸዋል። ስለተገረዛችሁ ነው ይላቸዋል። ይህን ህግ ስለጠበቃችሁ ነው? ምግብ ስላልበላችሁ ነው? በሙሴ ላይ የተሰጡት እነዛን ህግጋቶች እነዚህ የመገረዝ ምናምን የምትሏቸው የስራ ህግ የሚባሉትን እነሱን ስለጠበቃችሁ ነው ብሎ ይጠይቃቸውና አይደለም በእምነት ህግ ነው እንጂ ይላል። በምን ህግ? በእምነት ህግ፣ እርሱን በማመን እንጂ እናንተ ሰርተናል በምትሉት ስራ አይደለም። ያው የተገረዘ የአብርሃም ወገን እኛ እስራኤላዊ ነን ምናምን ብሎ ሌሎቹን ኢግኖር ስለሚያደርጉ ስለሚያቆሽሹ እናንተ የረከሳችሁ ናቸው፣ ርኩስ ናቸው፣ አልተገረዛችሁ፣ መንካት አይገባንም ምናምን ደም የነካው ምናምን ብለው ስለሚያስቡ፣ ስለዚህ እንደዛ አይደለም በእምነት ህግ ነው እንጂ። የእምነት ህግ የምንላት ምንድናት? ህገ ወንጌል ማለት ነው። ህግን በማመን ወንጌልን በማመን ክርስቶስን በማመን ልጁን በማመን እንጂ እናንተ እንደምትሉት እንደዛ በነዛ ስራዎች አይደለም። በስራ ህግ የሚባሉት መገረዝ፣ ደም የነካውን አለመንካት፣ የሞተ አለመንካት ምናምን፣ ቤተ መቅደስ ውስጥ መግባት፣ በደም መንጻት ወዘተርፈ፣ ከብት ይዞ መሄድ፣ በሬ ማረድ ምናምን፣ እነዚህ ሁሉ የህግ ስራ ተብሎ ይጠራሉ። ቁጥራቸው ከ500 ምናምን በላይ። እነዚህን ስለጠበቃቸው ነው ይላቸዋል። አይደለም ይላቸዋል። አይደለም እንደዛማ ቢሆን ኖሮ ይላል ዕብራውያን ላይ ስንሄድ በደንብ ታዩታላችሁ አይሁድን እንዴት እንደሚወቅሳቸው። እንዴ እንደዛማ ከሆነ ካህናት ሲፈራረቁ ታዲያ ያ ሁሉ ካህን መሞቱ ያ ሁሉ ካህን ሲፈራረቅ ደም ማፍሰሱ ምናምን ለምን አስፈለገ? ዕብራውያን 7 ላይ ይናገር። ከዚህ አንጻር ተነስታችሁ የዕብራውያን ጸሐፊ ማን እንደሆነ ታውቃላችሁ። በዚህ አጋጣሚ እዚህ ላይ የሚጽፈውን አጻጻፍ እዩትና ዕብራውያን ላይ ሄዳችሁ እዩት። እንደዚህ የጻፈ እሱ ብቻ መሆኑን ታያላችሁ። ይወቅሳችኋል። እሱ የኦሪቷን መምህር የአዲስ ኪዳንን መምህር ስለሆነ ህገ ኦሪትንም ያውቃል አዲስ ኪዳንን የሚያውቅ ስለሆነ እነ ገማልያ ስር የነበረ ባለስልጣን እኮ ነበረ ጳውሎስ ሳውል በነበረበት ሰዓት። ኖርማል ዝም ብሎ የገሊላ ሰዎች ብለው እንደሚንቋቸው አይደለም። እሱ ሮማዊ ነው፣ ፈሪሳዊ ነው፣ ህገ ኦሪትን ያጠና ነው፣ ትርጓሜ ያጠና ነው፣ ግሪከኛ ይችላል፣ ብዙ ቋንቋዎች የሚችል ነው፣ የህግ ሰው ነው። ማንም እሱ ፊት መጥቶ መቆም አይችልም ነበረ። ጳውሎስ እኮ ኖርማል እኮ አይደለም። ከአሳ ማጥመድ ምናምን እንደመጡት እንደነ ጴጥሮስ አይደለም። ጳውሎስ በጣም የተፈራ የታፈረ የሚከበር በጣም ጀግና ስማርት፣ ንግግሩ በጣም መንፈስ ቅዱስ ተጨምሮበት አይደለም ሳይጨመር በፊት በጣም ሂውጅ ስልጣን የነበረው ወንበር ነበረው። ሴኔቱ ላይ ወንበር የነበረው በጣም የሚከበር ሰው ነው። ደብዳቤ ጻፉልኝ ሲል ልክ እንደ ተላላኪ መስሏቸዋል? አይደለም። በጣም የተፈራ እኮ ሰው ነው።
በጣም ድምፅ የነበረው እነ ገማሊያ ጭምር የሚወዱት ገማሊያ ታውቁታላችኋል። እዚህ የሐዋርያት ስራ ላይ እነ ጴጥሮስን ያስመለጣቸው ቆይ እንተዋቸው፣ ይሄ ቃል እውነት ከሆነ ምናምን በጣም እንወደዋለን ጳውሎስን። በዚህ ምክንያት ስታዩት ሲያሳድድ ምናምን እሱ ምን አይነት አቅም እንደነበረው ምን አይነት ስልጣን እስከ አስቡት፣ ከኢየሩሳሌም ከተማ ተነስቶ እስከ ደማስቆ ሶሪያ ድረስ ምን አይነት ስልጣን እንደነበረው ይሉት። ያ ሁሉ ስልጣን ትቶ ክርስቶስን የሚያምር በጣም የሚገርም ነው ጳውሎስ። ስለዚህ አይደለም ይላችኋል። በህግ አይደለም በእምነት ህግ እንጂ እርሱም በማመን ነው። ከዛ ወዲያስ ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለንና ያለ ህግ ስራ የሚለው ያለ መገረዝ ያለ ምናምን በእምነት እንደሚዳን እናውቃለን። ስለዚህ ያልተገረዙ ሰዎች ሲመጡ ምግብ ምናምን ይሄ አሳማ ምናምን ይበሉ የነበሩ ከጣዖት ምናምን የተራረፈ ይበሉ የነበሩ ምናምን እነዚህ የእስራኤልን ህግ ማያውቁ የነበሩ እስራኤል የሚፈጽሙትን እነሱ ማያውቁ አሕዛቦች ግሪካውያኖች ምናምን ሲመጡ አትጸየፉ፣ ሰው በእምነት እንደሚድን እናውቃለን ያለ ህግ ስራ ይላቸዋል። ምክንያቱስ እቺ የህግ ስራ አላዳነችንም ይላቸዋል። እቺ የህግ ስራ አላዳነችንም፣ የዳን ነው እንዲሁ ያለ ዋጋ በተከፈለ በልጁ በክርስቶስ በማመን ነው። ስለዚህ በእምነት እንድጸደቅ እንቆጥራለን። ከዛ ወዲያስ ይጠይቃቸዋል ቁጥር 30 ላይ ወይስ ይላል፣ ጥያቄ ነው። ወይስ ይላቸዋል እግዚአብሔር የአይሁድ ብቻ አምላክ ነው እንዴ ይላቸዋል። አሁን ይመጣል ቆይ ይልና ጥያቄ ያቀርብላቸዋል ጳውሎስ። አይገርምም? የሚገርም እኮ ነው። አሁን አስቡት፣ አዳምን ሄደ እስልምና ለሄደ እንትን ዲቤት አድርግ ብትሉኝ እኔ አሁን የእነሱን ስለማለው ዲቤት ለማድረግ ይከብደኛል። እነ ኢዜልን ምናምን ብትልኳቸው ግን ከእነሱም እየጠቀሱ ከእኛም እያጣቀሱ ጳውሎስ የኦሪቷም የአዲስ ኪዳንን መምህር መሆኑን እዩት። ወይስ እግዚአብሔር የአይሁድ ብቻ አምላክ ነው ይላቸዋል። ቆይ ይላቸውና እሺ የአሕዛብስ ደግሞ አምላክ አይደለም እንዴ ብሎ ይጠይቃቸዋል። እንደዛ ከሆነ የአይሁድ ብቻ አምላክ ነው ካላችሁ ታዲያ አሕዛብን ማን የፈጠራቸው? ሌላ አንድ እግዚአብሔር ነው ያለው ከአንዱ እግዚአብሔር በስተቀር ሌላ አምላክ ስለሌለ። ስለዚህ አንድ እግዚአብሔር ብለው ስለሚያምኑ አይሁዳኖች ኦኬ እግዚአብሔር የአይሁድ አምላክ ብቻ ከሆነ እነዚህን ማን ፈጠራቸው እንደማለት እኮ ማን ነው እኛ አምላካችን የምንለው እርሱ ለእነሱስ አምላክ አይደለም እያላቸው እኮ። ከዛስ ኧረ አሁን ይልና የተገረዘን ስለ እምነት ያልተገረዘንም በእምነት የሚያጸድቅ አምላክ እርሱ አንድ ስለሆነ የአሕዛብም ደግሞ አምላክ ነው ይላቸው። አይ ራሳችሁን ብቻ እኛ አይሁዳዊ ነን የአብርሃም ዘር ነው ምናምን አትበሉ አላቸው። አረ የሚቀጥለው ክፍል እንዴት እንደሚያስደስት ጳውሎስ እንዴት እንደሚጠይቃቸው ታያላችሁ። ስለዚህ ምን ይላቸዋል? የተገረዝን ስለ እምነት ያልተገረዝን የተገረዝን ሲል እኔም ተገርዣለሁ እያላቸው። ለምን? ፈሪሳዊ ነው እሱ። ባይገረዝ ኖሮ አይማርም፣ ባይገረዝ ኖሮ አይቀጥልም። ስለዚህ የተገረዝን ስለ እምነት ያልተገረዝንም በእምነት አለ። ደግሞ ያልተገረዝንም ሲል ደግሞ ካልተገረዙት ውስጥም ራሱን ከተተ። ያልተገረዛችሁ ቢል ያገላችኋል። የተገረዝንም ያልተገረዝንም አለ። ስለዚህ ከተገረዙትም ካልተገረዙትም ወገን መሆኑን ጳውሎስ ነገራቸው እዚህ ጋር። ስለዚህ በእምነት ነው አለ። በእምነት የሚያጸድቅ በማመን እንጸድቃለን። ስለዚህ አምላክ እርሱ አንድ ነው። ለአሕዛብም ለእስራኤልም ለዓለም ሁሉ የሞተ ክርስቶስ አንድ ነው። እግዚአብሔር አንድ ነው። ዓለም ሁሉ አንድ ነው። ከአንዱ አዳም የተወለደ ነው። ስለዚህ አንዱ አዳም በበደለው በደል ዓለም ሁሉ ሞት ውስጥ ነው ያለው። ደግሞ በአንዱ በልጁ በክርስቶስ በኩል ደግሞ ዓለም ሁሉ ይድን ዘንድ እርሱ መጥቶልናል። ስለዚህ ለአሕዛብም ለአይሁድም ለእስራኤልም ለምናምንም ለሁሉም አምላክ ነው እርሱ እያለ ከዛ ደስ እንግዲህ ሕግ በእምነት እንሽራለንን ደግሞ አላቸው። ስለዚህ እምነት አለን የሚሉት ደግሞ በደንብ እየሰማችሁ ቁጥር 31 ላይ ጳውሎስ ሲናገር የእስራኤላኖችን ከጨረሰ በኋላ ፊቱን ደግሞ ወደ ሮማውያኖቹ አዞረባቸው። እቺ ቁጥር 31 ላይ የምታዩት ፊቱን ወደ ማን ያዞረው? ወደ ሮሞች አዞረ። ለምን? የሕግ ስራ ቢያድናችሁ ኖሮ ክርስቶስ መጥቶ መሞት አይገባውም ነበረ። ስለዚህ እናንተ መገረዝ አይጠቅምም፣ እናንተ ሕግ አለን የምትሉት አይጠቅምም ብለው ደግሞ እነዚህ ሮማውያን የሆኑ ግን ክርስቶስን አምነው የመጡት አይሁዳውያኖችን ሕጋቸው ትርጉም አልባ የሌለው ያ ሁሉ ዘመን የተጠበቀችው ሕግ የማትረባ የማትጠቅም ከንቱ ዝም ብሎ ለጉራ ብቻ የሚጠቀሙት አድርገው እያዩ ስለነበረ ጳውሎስ ጥያቄ ደግሞ ጠየቃቸው፣ እነዛኞቹ ማለት ነው። ቆይ አለና እንግዲህ ሕግ
በእምነት እንሽራለን እንዲህ አላቸው። ስላመንን ህግ ልንሽር ነው እንዴ ብሎ ደግሞ ይጠይቃቸዋል። አይደለም አለ። ህግን ምን እንላለን እንጂ እናጸናለን። የማን ልጅ ነው እሱ? ጻፉልኝ እስኪ። ህግን ልሽር ሳይሆን ምን ልፈጽም መጣሁ አለ አይደለ ክርስቶስ። ስለዚህ ህግን ምን እንላለን አለ? እንሽራለን እንዴ እምነት ስላለን ይልና አይ ህግን እናጸናለን እንጂ አለ። የማን ልጅ ነው? የክርስቶስ ልጅ። አይገርምም? ጳውሎስ ህግን ሻረ እንዳይሉት። አረ እንዴ አረ ይሄ ሰው ክርስቶስን እመኑ እያለ ከሙሴ የተቀበሉን ህግ ሁሉ እየሻረ ነው፣ በቃ የሙሴን ህግ እንዳላፈረሰ ምናምን ብለው እንዳይከሱት። አይ እምነት ስላለን ደግሞ ህግ አያስፈልግም ልንል ነው እንዴ ይላቸውና፣ ኧረ አይደለም አይደለም ህግን እናጸናለን እንጂ ደግሞ አለ። ስለዚህ ህግ ያለው እንደ ህጉ፣ ህግ የሌለው በእምነት ብሏልና እንደዚህ ስላልኳችሁ እናንተ እንዴ አትገረዝ ምናምን ተገረዙ፣ ችግር የለውም ህግ ህግ ነው። ግን ህግ ስላላችሁ ግን ሌሎችን አትውቀሱ። ስለዚህ ህጉን አንሽረውም አለ። ግን አሁን የምትፈጽሟት ህግ ግን ምንድን ናት? በእምነት ያገኘናት እንጂ ስለተገረዛችሁ የዘላለም ሕይወት አላገኛችሁም ይላል። ይቀጥላል። ምንድነው የሚለው ጳውሎስ መምህራችን ሲያብራሩት፣ ሐዋርያው በህግ ስራ መጽደቅ እንደማይቻል በተናገረ ጊዜ ህገ ኦሪት ሙሉ በሙሉ የሻረ እንዳይመስላቸው። ህገ ኦሪት ላይ ምን ስላለ? ህገ ኦሪት ላይ ምን አለ? አታመንዝር፣ አትግደል፣ አትስረቅ፣ ከአምላክ ውጭ ለሌላ አምላክ አትገዛ ምናምን የሚል ስለሆነ ስለዚህ እነዚህን ሁሉ ሽሯል ብለው እንዳይናገሩት ጳውሎስ ምን አለ? ህግን በእምነት እንሽራለን ብሎ ይጠይቅና አይደለም ብሎ ይመልሳል። ህግን እናጸናለን ማለትም ህገ ኦሪት ከህገ ወንጌል ጋር እንደምትኖረው አስረድቶ ጌታችን ስለተናገረ፣ ጌታችን በወንጌል እኔ ህግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣውም ብሎ የተናገረውን ጳውሎስ ደግሞ እዚህ ላይ ያጸናላቸዋል። ስለዚህ ምን አለ? አታመንዝር ይላል አይደለ አለ ክርስቶስ። አታመንዝር ነው የሚለው። አሁንስ ያየ አመነዘረ ብሎ አጸናት። እንዲሁም ያየ የተመኘ ምን አለ? አመነዘረ ብሎ ክርስቶስ ልክ እንዳጸናው እናንተ እንደምትሉት 10ን ህግጋት እየሻርኩ አይደለም እያለ ነው ጳውሎስ። እንደዛ እንዳታስቡ፣ እኔ እየተናገርኩ ያሉት ስለ መገረዝ ምናምን ነው። በከፊል የተሻረ አለ፣ ነገር ግን ደግሞ ከአዲስ ኪዳን ጋር ጸንተው ለዘላለም የሚቆዩ ደግሞ አሉ ብሎ ደግሞ ይናገራል ማለት ነው። በጣም የሚገርም ነው የጳውሎስ ትምህርቱ። ይህን ይመስላል የዛሬው ክፍል። በጣም እንደምትወዱት እተማመናለሁ። የሚቀጥሉት ክፍሎች እንዴት ደስ እንደሚሉ ነገ ለምሳሌ እንደዚህ ይላቸዋል። አብርሃም በስራ ጸድቋል እንዴ ይላቸዋል። አብርሃም በስራ ነው በእምነት ነው የጸደቀው ብሎ ይጠይቃቸዋል። ነገ ስራ የተባለው ግዝረት መሆኑን ይናገራል። የእምነት ስራ የምለው እኮ ግዝረትን ነው ብሎ ያብራራላቸዋል። ነገ ስንማር ሳይገረዙ በእምነት ለሚጸድቁ አሕዛብ አብርሃም አባታቸው ስለመሆኑ ይናገራል። እናንተ ሰዎች ይላል አብርሃም ከመገረዙ በፊት ነው ተገርዞ ነው እግዚአብሔርን ያገኙ ይላቸዋል። ከመገረዙ በፊት አይደል እንዲህ ይላል። ስለዚህ አብርሃም መገረዙ ነው ጽድቅ የሆነለት እምነቱ ነው ይላቸዋል። ማመኑ በእምነት አይደለ ይላል። እሺ ስለዚህ አብርሃም ለተገረዙትም ላልተገረዙትም ምናቸው ነው ይላል? አባታቸው ነው። ስለዚህ እናንተ ለእኛ ብቻ ነው የምትሉት። አብርሃም እኮ ሳይገረዝ በፊት ነው እግዚአብሔርን ያገኘው። ስለዚህ አብርሃም ተገርዞ ቢሆን ኖሮ እግዚአብሔርን ያገኘው ስጦታ ነበረ የሚሆነው። ነገር ግን አብርሃም ሳይገረዝ በፊት እግዚአብሔርን ማግኘቱ በእምነት ለሚመጡት ሁሉ አባት ይሆን ዘንድ ደግሞ ለተገረዙትም አባት ይሆን ዘንድ ነው። ለዚህ ነው አብርሃም የተባለው ብሎ ይከራከራል። ሌላው ያልተገረዙ አሕዛብ በሃይማኖት የአብርሃም ልጆች መሆናቸውን ይናገራል። በሃይማኖት ሲል በእምነት እግዚአብሔርን በማመን ደረጃ በእምነት የሚሰጠውን ቃል ኪዳን ለእነሱም የሚገባቸው እንደሆነ ምዕራፍ 4 ላይ እንማራለን ማለት ነው። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር። የአባታችን የቅዱስ ጳውሎስ በረከት ይደርብን። የአባታችን አብርሃምን በረከቱ ይደርብን። አፌ ላይ ከመጣ ለምን ልከልክለው? የአባታችን አብርሃም በረከቱ ይደርብን። አባትነቱ አይለየን። የቅዱስ ጳውሎስም ቃል ኪዳኑ አይለየን። ቆየን። መንግስቱ ወራሾች እንድንሆን እግዚአብሔር አምላክ ይርዳል። ይህን ይመስላል ትምህርቱ። ወደዳችሁት? ገባችሁ? ጥሩ ነበረ። እስቲ 1-2 ሰው ላስገባና ትምህርቱ ላይ ሀሳብ ስጡ። አዳዲስ የመጣችሁ አሜን። የህይወት ቃል ያሰማል። ጆይ ማለት ትችላላችሁ። አዳዲስ ልጆች ካላችሁ